ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሉት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። አዲሱ የኢራን ጠቅላይ መሪ ላይ ጥቃት ተፈጽሟል መባሉን መንግስት አስተባበለም። በኢራን የሩሲያ ቆንስላ ጽሕፈት ቤት በሚሳኤል መውደሙ ሲነገር አሜሪካን በርካታ ፈንጂ አጥማጅ ጀልባዎች ማስወገዷ ታውቋል። እንግሊዝ ጦርነቱን በይፋ ስትቀላቀል 5 የኢራን አብዮታዊ የበላይ ጦር አዛዦች መገደላቸው ተሰምቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ጦር 16 የኢራን ቦምብ የሚያጠምዱ ጀልባዎች ማውደሙን አስታወቀም። ጀልባዎቹ በነዳጅ መተላለፊያ በሆነው የሆርሙዝ ሰርጥ አጠገብ መውደማቸውን ጦሩ ገልጧል። ሌሎች 2 የጦር መለስተኛ መርከቦች መትቶ ማስጠሙንም አመልክቷል። የአሜሪካ እርምጃም ኢራን በሆርሙዝ ሰርጥ መርከቦች እንዳይተላለፉ ፈንጂ መቅበር መጀመሯን ማስታወቋን ተከትሎ የተወሰደ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ የመርከቦቹን መመታት አድንቀዋል። በሌላ ዜናም አዲሱ የኢራን ጠቅላይ መሪ ላይ ጥቃት ተፈጽሟል መባሉን የሀገሪቱ ፕሬዝዳንት ልጅ አስተባበለም። የአባቱን ቦታ የተረከበው ጠቅላይ መሪ ሞጅታባ ካማኒ ቆስሏል የሚል መረጃም ኒውዮርክ ታይምስ ማሰራጨቱን ተከትሎ የፕሬዝዳንቱ ልጅ መረጃውን ውድቅ አድርጓል። ሞጅታባም ለደህንነቱ ሲባል አስተማማኝ በሆነ ስፍራ እንደሚገኝ። በሌላ ዜና በኢራን የሩሲያ ቆንስላ ጽሕፈት ቤት በሚሳኤል መመታቱ ተነግሯል። ኢስፋሃን በተባለም የኢራን ሁለተኛ ከተማ የሚገኘው የሩሲያ ቆንስላ ጽሕፈት ቤት የተመታው ባለፈው እሁድ ቢሆንም ወሬው የተሰማው ዛሬ ነው። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም በተፈጸመው የሚሳኤል ጥቃት ጽሕፈት ቤቱ መውደሙን አስታውቋል። የጽሕፈት ቤቱ መስኮቶች ተሰባብረዋል፣ ሕንፃው ፈርሷል፣ የጽሕፈት ቤቱ ሰራተኞችም ለጥቂት ተርፈዋል ብሏል። ጥቃቱን ዓለም አቀፍ ሕግ የሚጥስ የትንኮሳ ተግባር ነው ሲል አውግዟል። ኢራን ከሩሲያ ጋር ወዳጅ መሆኗ ሲታወቅ አዲሱ የኢራን ጠቅላይ መሪ ሲመረጡም ከማንም ቀድመው የደስታ መግለጫ የላኩት የሩሲያ ፕሬዝዳንት ቭላዲሚር ፑቲን መሆናቸው ይታወቃል። የኢራን መንግስት ከእንግዲህ አደባባይ ለተቃውሞ ሰልፍ የሚወጡ ዜጎች እንደ ጠላት ተፈርጀው እንደሚመቱ አስታወቀም። ለተቃውሞ ሰልፍ እንወጣለን ብሎ የሚሞክር ሰው ለጠላት ምላሽ በምንሰጥበት መንገድ እንመልሰዋለን ብለዋል የሀገሪቱ ፖሊስ አዛዥ በንዴት በቴሌቪዥን ቀርበው። የፖሊስም ሆነ የጦር ኃይሎች በተጠንቀቅ እንደሚገኝና ያለምንም ማመንታት የትኛውንም የተቃውሞ እንቅስቃሴ በጥይት ይበተናል ሲሉ አስጠንቅቀዋል። የአሁኑ የፖሊስ አዛዡ ዛቻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሕዝብ አገዛዙን እንዲጋፈጥ ጥሪ ማቅረባቸውን ተከትሎ የተሰማ ነው። የኢራን መንግስት ጠላቴ የሚላት እስራኤል ህዝቡን ታነሳሳብኛለች ብሎ መፍራቱ በራሱ ምን ያህል ከአብዛኛው ህዝብ በተለይ ከወጣቱ ጋር መቃቃር ላይ እንዳለ ያመለክታል ይላሉ። የፖሊስ መሪውን ማስጠንቀቂያ ማለት ነው። በተለይ በቅርቡ ከኑሮ ውድነት ጋር ተያይዞ በተካሄደ አመፅ ራሱ መንግስት ባመነው ቁጥር ከ5,000 በላይ ሰልፈኞች መገደላቸው፣ ከ10,000 በላይ መቁሰላቸውና ከ50,000 የሚልቁ መታሰራቸው በህዝብ ዘንድ ሰፊ ጥላቻ ውስጥ እንዲገባም አድርጓል ይላሉ ለአልጀዚራ ቃላቸውን የሰጡ ታዛቢዎች። 11ኛ ቀኑን በያዘው የኢራን ጦርነት 140 የሚጠጉ የአሜሪካ ወታደሮች መጎዳታቸው ተነግሯል። በሌላ በኩል የሀገሪቱ መከላከያ ሚኒስቴር ከተገደሉ 7 የአሜሪካ ወታደሮች ሌላ 140 ገደማ ጉዳት እንዳጋጠማቸው ጠቅሷል። ጉዳቱ መጠነኛ መሆኑንና 100 ገደማ ታክመው ወደ ሥራ እንደተመለሱ ገልጧል። ይህ በእንዲህ እንዳለ
5 የኢራን አብዮታዊ ዘብ የበላይ ጦር አዛዦች በሊባኖስ ቤይሩት በእስራኤል ጥቃት መገደላቸው ታውቋል። መኮንኖቹ የተገደሉት ሌሊቱን በቤይሩት በአንድ ሆቴል እስራኤል በፈጸመችው ድብደባ መሆኑን የሀገሪቱ ጦር አስታውቋል። ሄዝቦላህን በስልጠናና በሌሎች ወታደራዊ እንቅስቃሴዎች ድጋፍ የሚሰጡ ናቸው ተብሏል። ከተገደሉት መካከል ማጂድ ሐሲኒ የሚባል በሊባኖስ የኢራን አብዮታዊ ዘብ ኃላፊና አልሬዛ የተባለ በሊባኖስ የኢራን አብዮታዊ ጦር የመረጃና ደህንነት ኃላፊ ይገኙበታል። የብሪታንያ ኃይሎች ለመጀመሪያ ጊዜ በኢራን ጦርነት መሳተፋቸው ተሰምቷል። የብሪታንያ ኃይል ከኢራን ወደ ጎረቤት ኢራቅ የተወነጨፈ የድሮን ጥቃት በማክሸፍ ጦርነቱን በይፋ ስለመቀላቀሉ ሮይተርስ ዘግቧል። የብሪታንያ ኤፍ-35 ተዋጊ ጀቶችና ሄሊኮፕተሮች የአካባቢውን ሰማይ ተቆጣጥረው እንደሚገኙ፣ ተመሳሳይ ጥቃቶችን ለመከላከል በተጠንቀቅ መሆናቸውን የሀገሪቱ ጦር አስታውቋል። ሆኖም የእንግሊዝ ተሳትፎ በባሕረ ሰላጤው የሚገኙ ጥቅሞቿን መጠበቅ ላይ ያተኮረ ነው ብሏል። ብሪታንያም ለቀናት ስታመነታ ከቆየች በኋላ ስምሪት መጀመሯ የተነገረ ሲሆን አሜሪካም ራስን ለመከላከል እርምጃ ጦር ሰፈሮቿን መጠቀም እንደምትችል መፍቀዷም ይታወቃል። በሌላ ዜናም የቡድን 7 የበለጸጉ ሀገራት መሪዎች በዚሁ በመካከለኛው ምስራቅ ጉዳይ ለመነጋገር በቪዲዮ እንደሚገናኙ ተነግሯል። ዛሬም የተባበሩት መንግስታት ጸጥታው ጥበቃ ምክር ቤትም በሌላ በኩል የኢራንን ጦርነትና እንዲሁም በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን የውሳኔ ሐሳቦች ዛሬ በሚያደርገው ስብሰባ እንደሚያጸድቅ ይጠበቃል። በባሕረ ሰላጤው ሀገራት ለምክር ቤቱ የቀረበው የመጀመሪያው ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመውን ያጸፋ ጥቃት የሚያወግዝ ነው ተብሏል። በምክር ቤቱ የኢራን አጋር የሆነችው ሩሲያም ይህንኑ የሚፎካከር ረቂቅ አቅርባለች ነው የተባለው። ኢራንን እስራኤልንም ሆነም አሜሪካንን በስም የማይጠቅሰው የሩሲያ ረቂቅ በንጹሐን ላይ የሚፈጸሙ ጥቃቶችን በሙሉ ያወግዛል። ሁሉም አካላት ውጊያ እንዲያቆሙና ወደ ድርድር እንዲመለሱም ያሳስባል። የጸጥታው ጥበቃ ምክር ቤት ጦርነቱ እንደተጀመረ ካደረገው አስቸኳይ ስብሰባ በኋላ የውሳኔ ሐሳብ ላይ ድምፅ ሲሰጥ ያሁኑ የመጀመሪያ ይሆናል። በሌላ በኩል ኢራን ወደ እስራኤል ከተኮሰቻቸው ባለስቲክ ሚሳኤሎች ከግማሽ በላይ የሚሆኑት ክላስተር ቦምብ አረሮች የተጫኑባቸው እንደሆኑ የእስራኤል ጦር ገልጧል። የእያንዳንዱ ሚሳኤል አረር በውስጡ በርካታ ቦምቦች መያዙን እናም አንድ ሚሳኤል ሲወድቅ በውስጡ የያዛቸው ቦምቦች 10 እና 12 ቦታ ተበታትነው እስከ 10 ኪሎ ሜትር በመፈናጠር ይፈነዳሉ፣ ከፍተኛ ጉዳት ያደርሳሉ ብሏል። እንዲህ አይነቶቹን ሚሳኤሎች ለማክሸፍ በጣም አዳጋችና ጥንቃቄ እንደሚያስፈልግ ይገልጻል። በሰሜን እስራኤል በሄዝቦላህ የሮኬት ጥቃት በርካታ ሰዎች መቁሰላቸውን የእስራኤል ጦር ገልጧል። ከ10 በላይ ሮኬቶች ከሽፈው 2 በመውደቃቸው ጉዳቱ መድረሱን ጠቅሷል። በምላሹም የእስራኤል ጦር የሊባኖስ 4 ከተማ ነዋሪዎች ለቀው እንዲወጡ ያስጠነቀቀ ሲሆን በዚያ የሚገኙ የሄዝቦላህ ይዞታዎችን ሊደበድብ ተንቀሳቅሷል። በእስካሁኑ የሊባኖስ ዘመቻ 700 ሺህ ገደማ ሕዝብ መፈናቀሉን የሀገሪቱ መንግሥት አስታውቋል። የሊባኖስ ፕሬዝዳንት ጆሴፍ ኡን ሄዝቦላህ ሀገሪቱን ለማክሰም እየሰራ ነው ሲሉ ከሰዋል። ከእስራኤል ጋር ወደ ሰላም ንግግር መመለስ የሚያስችል ባለ 4 ነጥብ ሰነድ ማዘጋጀታቸውን ይፋ አድርገዋል። ከእስራኤል ጋር ሙሉ ተኩስ አቁም ማድረግና ሄዝቦላህን ትጥቅ ለማስፈታት ድጋፍ እንደሚፈልጉ ገልጸዋል። ፕሬዝዳንቱ በጉዳዩ ላይ ከአሜሪካና ከእስራኤል መሪዎች ጋር እንደሚነጋገሩ አክለዋል። ከዓመት በፊት በተደረሰ የሊባኖስ ተኩስ አቁም ስምምነት የሊባኖስ መንግስት ሄዝቦላህን ትጥቅ ለማስፈታት ያደረገው ሙከራ ሳይሳካ ቀርቷል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ ይዘንሎት ቀርበናል። ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ